ኪንግ ቫን ማን ነው? ዴቫን ዳኳን ቤኔት ወይም በሴት ስሙ ኪንግ ቫን የተወለደው እንደ አውሮፓውያን አቆጣጠር በኦገስት 1994 ሲሆን ከደቡብ ቺካጎ የመጣው ይህ ራፐር በቺካጎ ድሪል ሂፕ ሆፕ ሙዚቃ ውስጥ በእውነተኛ ታሪክ ከተጻፉ ሙዚቃና ግጥሞቹ ትልቅ ስም ያተረፈ ተጽዕኖ ፈጣሪ ድምፃዊ ነበር። የኪንግ ቫን የሕፃንነትና የእድገት ጊዜ በጠንካራ የቤተሰብ ፍቅር፣ በከፍተኛ የአካባቢ ግጭቶች እንዲሁም በደቡብ ቺካጎ አስቸጋሪ ሕይወት የተሞላ ነበር። ቫን አብዛኛውን የእድገት ዘመኑን ያሳለፈው በ64ኛ ጎዳና ፓርክዌይ ጋርደንስ ወይም ኦብሎክ አፓርትመንት ግቢ ውስጥ ነበር። አካባቢው አትኩሮት ያጣ እንዲሁም በድህነት የተጠበበ ቢሆንም በነዋሪዎች መካከል ጠንካራ ማህበራዊ ግንኙነት ነበር። አባቱ ዋልተር ቤኔት በአካባቢው በስፋት የሚታወቅ ቢሆንም አብዛኛውን ጊዜም በማረሚያ ቤት አሳልፏል። ቫንም የ10 ዓመት ልጅ እያለ አባቱ በደረሰበት የተኩስ አደጋ ሕይወቱ ያልፋል። ይህም አጋጣሚ በቫን ሕይወት ውስጥ ከፍተኛ ክፍተት የፈጠረ ነበር። ቫንም ለጥበቃና ለጓደኝነት ወደ አካባቢ ወደሚገኙ ወጣቶች እንዲጠጋ አድርጎታል። እናቱ ታይሻ ቫንና እህት ወንድሞችን ለማሳደግ ብዙ ጥረት አድርጋለች። ቫንም ከእናቱ ጋር በጣም ይቀራረብ የነበረ ሲሆን በሙዚቃም ስኬታማ ከሆነ በኋላ ለእናቱ ቤትና መኪና ስጦታ አበርክቶላታል። በ11ና በ12 ዓመቱ ገደማ ቫን የአካባቢውን የጎዳና ሕይወት ሙሉ በሙሉ ተቀላቀለ። በአካባቢውን ከሚንቀሳቀሰው ብላክ ዲሳይፕልስ ቡድን ጋር የታዳጊነት ጊዜውን አሳልፏል። ወጣትነቱ ታስሮ በነበረበት ወቅት በእስር ቤት ከነበሩ የታሳሪ ከበርቴዎች ግራንድሰን ወይም የልጅ ልጅ የሚል ቅጽል ስም ይሰጡታል። ምክንያቱም ደግሞ የእርሱ ጠባይና ጥንካሬ የቡድኑ መስራች የነበረውን ዴቪድ ባርክስዴልን ያስታውሳቸው ስለነበር ነው። ከ25 ዓመቱ ባለው ጊዜ ውስጥ በርካታ ዓመታትን በወጣቶች እስር ቤትና ካውንቲ እስር ቤቶች ውስጥ አሳልፏል። የመጀመሪያ ሰውን በ16 ዓመቱ በደቡብ ቺካጎ በጦር መሳሪያ መያዝና በጎዳና ቡድን አባልነት ሲሆን በወጣቶች ማረሚያ ቤት ጊዜውን አሳልፏል። እንዲሁም በ2012 እንደገና በጦር መሳሪያ ዝውውር ይታሰርና ለጥቂት ጊዜያት ከታሰረ በኋላ በነፃ ይለቀቃል። ከዛም በኋላ በሐምሌ 2014 ማልከም ስታክ የተባለውን ወጣት በመግደልና በሁለት ሰዎች ላይ የግድያ ሙከራ በማድረግ በአንደኛ ደረጃ ነፍስ ማጥፋት ይከሰሳል። የፍርድ ሂደቱን በመጠበቅ በታዋቂው ቺካጎ ካውንቲ እስር ቤት ውስጥ ለ3 ዓመት ከግማሽ ታስሮ ይቆያል። ሆኖም በ2017 ምስክሮች የሰጡት ቃል በመቃረኑና በቂ ማስረጃ ባለመገኘቱ ነፃ ተብሎ ተለቀቀ። የመጨረሻውን የማረሚያ ቤት ቆይታው በየካቲት 2019 ኪንግ ቫን ከሊል ደርግ ጋር በመሆን በአትላንታ ጆርጂያ በተከሰተ የተኩስና የዝርፊያ ክስተት ጋር በተያያዘ ይያዛል። በከባድ መሳሪያ ጥቃት ማድረስና በግድያ ሙከራ ክስ የቀረበባቸው ሲሆን በፋልተን ካውንቲ እስር ቤት ጥቂት ሳምንታትን ካሳለፉ በኋላ በ300,000 ብር ዋስ ተለቀቀ። ክሱም ሳይጠናቀቅ በ2020 ሕይወቱ አልፏል። ከ2014 እስከ 2017 በነበረው የ3 ዓመት ከግማሽ የእስር ቆይታ ቫን መጽሐፍትን በስፋት ያነባ የነበረ ሲሆን የጎዳና ሕይወት ታሪኮችን በማስተዋያ ደብተሩ ላይ በመጻፍ ጀመረ። ይህም ከእስር ከተፈታ በኋላ ለጀመረው የትረካ ሂፕሆፕ ሙዚቃው ትልቅ መሰረት ሆነው። በሊል ደርክና በኪንግ ቫን መካከል የነበረው ወንድማማችነት በሙዚቃው ዓለምና በቺካጎ ታሪክ ውስጥ በስፋት ከሚነሱ ጓደኝነት አንዱ ነው። ሁለቱም አርቲስቶች ያደጉት በደቡብ ቺካጎ ሲሆን ሊል ደርክ ከ64ኛ ጎዳና ላምሮን እንዲሁም ኪንግ ቫን ከፓርክዌይ ጋርደንስ ኦብሎክ የመጡ በመሆናቸው በጎዳና ሕይወት ውስጥ ጥብቅ ትስስር ነበራቸው። ግንኙነታቸው ከሙዚቃው በፊት በቅንነትና በጓደኝነት የተመሰረተ ነበረ። ከ2014 እስከ 2017 ማረሚያ ቤት በነበረበት ወቅት ደርክ ከጎኑ በመሆን ይደግፈው ነበር። ቫንም በ2017 ከእስር ከተፈታ በኋላ ምንም አይነት የሙዚቃ ልምድ ስላልነበረው ደርክ የቫንን የተፈጥሮ ችሎታና የትረካ ጥበብ በመመልከት በ2018 ኦንሊ ዘ ፋሚሊ ወይም ኦቲኤፍ ወደ ተባለው የሙዚቃ ድርጅት ያስፈርመዋል። ሁለቱም አርቲስቶች በጋራ ስኬታማ ዘፈኖችን አውጥተዋል። ከእነሱ መካከል ክሬዚ ስቶሪ ሪሚክስ፣ ትዊነም፣ ኦል ዲስ ኒገስ እና ባክዶር ይገለጹበታል። ደርክ ቫንን እንደ መንቴ ወይም ወንድሜ ብሎ የሚጠራው ሲሆን በመድረክና በስቱዲዮ ውስጥ የነበራቸው ውህደት ልዩ ነበር። በኖቬምበር 2020 ቫን ሕይወቱ ካለፈ በኋላ ደርክ በከፍተኛ ሐዘን ውስጥ አልፏል። ደርክም በ2020 ማጠቃለያ ያወጣውን ዘ ቮይስ የተሰኘውን አልበም ለቫን መታሰቢያ ያደረገው ሲሆን የአልበሙን ከበር በቫን ምስል አጊጦታል። የቫን የሙዚቃ ስብስቦች በግልጽነት ስልታቸው፣ በእውነተኝነታቸውና የጎዳና ሕይወትን በግልጽ በመግለጻቸው የሚታወቁ ናቸው። ከእነዚህም የሙዚቃ ሥራዎች ውስጥ በአልበም ደረጃ ግራንድሰን ቮሊዩም 1፣ ሌቮን ጄምስ፣ ዌልካም ቱ ኦብሎክ፣ ዋት ኢት ሚንስ ቱ ቢ ኪንግ ይጠቀሳሉ። ከታዋቂ ዜሞቹ መካከል ደግሞ ክሬዚ ስቶሪ፣ ቱ ከት ዘ ኦ፣ አርምድ ኤንድ ዴንጀረስ መጠቀስ ይችላሉ። የኪንግ ቫን የግል ሕይወት በማህበራዊ ሚዲያና በሙዚቃው ዓለም በሰፊ የሚወራ ነበረ። ቫን የ3 ልጆች አባት የነበረ ሲሆን በጥቂት የታወቁ የፍቅር ግንኙነቶች ነበሩት። ከእነዚህ መካከል ከታዋቂው ራፐር ኤዣን ዶል ጋር የነበራቸው ግንኙነት በሰፊው በማህበራዊ ሚዲያ ይወራ የነበረ ነበረ። በ2018 የጀመሩት ፍቅራቸው ይለያዩና ይመልሱ የነበረ ቢሆንም ከሞተ በኋላም ከፍተኛ ሐዘኗን ገልጻለች። የልጁ ዴቮን ቤኔት ጁኒየር
ወይም ዴቭ ኢንጂነር እናት ከሆነችው ኬማ ጋርም የቅርብ ግንኙነት እንደነበረው ይታወቃል። ሕይወቱ ከማለፉ ከጥቂት ቀናት በፊትም ከኢንፍሉዌንሰር ሜና ማኖሮ ጋር ስሙ ይነሳ ነበረ። ባን የ3 ልጆች ማለትም 2 ሴት ልጆችና 1 ወንድ ልጅ አባት ነበር። በሙዚቃውም ስኬታማ ከሆነ በኋላ ለልጆቹና ለቤተሰቡ የተሻለ ሕይወት ለመስጠት ዋነኛው ዓላማው እንደነበረ በስፋት ይናገራል። አሟሟቱ በአትላንታ የተከሰተው አሳዛኝ ክስተት በኖቬምበር 6 ሌሊት 9 ሰዓት ከ20 ገደማ በአትላንታ በሚገኝ ሞናኮ ሁካ ላውንጅ በተባለ መዝናኛ ውጪ በኪንግ ቫን ደጋፊዎችና በኳንዶራንዱ በተባለው ራፐር መካከል ፍጥጫ ይነሳል። አለመግባባቱ ወደ አካላዊ ግጭትና ወደ ተኩስ ያመራ ሲሆን የኳንዶራንዱ ወዳጅ የሆነው ቲሞቲ ሊክስ በኪንግ ቫን ላይ በርካታ ጥይቶችን ይተኩሳል። በአካባቢው የነበሩ የፖሊስ አባላትም ተኩሱን ለማስቆም ተኩስ ይከፍታሉ። የአትላንታ ፖሊስ እንደገለጸው ቫን የተመታው በሁለቱ ቡድኖች በተነሳ ጥይት እንጂ በፖሊስ እጅ አልነበረም። ቫንም በአስቸኳይ ወደ ሆስፒታል ቢወሰድም በደረሰበት ከፍተኛ አደጋ በ26 ዓመቱ በኖቬምበር 2020 ሕይወቱ አልፏል።